እኔ ማቀው አንድ ክርስቲያን ምንድነው ያለኝ በስራ ማቀው ሙስሊም ያለ ሰላት የሰው ልጅ ያለ አንገት ህይወት የለውም ኑሮ የለም ነው ያለኝ። ዛሬ ሱብሃንአላህ ወጣቶች ተብለው የሆነ ቦታ በግድ ዳዕዋ ተጎትተው ከመጡ ውዱና አርግ ብለው ሰላት ሊሰገድ ሲል ይሮጣሉ። አላህ ያሳይ። ክርስቲያኑ ምን ይያለ ሙስሊም ያለ ሰላት የረሱል ሰለላሁ ዐለይሂ ወሰለም ንግግር አይደለም ይሄ የአንድ ክርስቲያን ንግግር ነው። ሙስሊም ያለ ሰላት የሰው ልጅ ያለ አንገት አይኖርም ይያለ ምን ሊሰሩ ነው ስትል ምንም ይሰሩት ነገር የለም። ቀጭ ቀጭ ነው ይለዋል። አቀጭጮ ይጥላቸዋል። በተለይ በዚህ ዘመን ያለ መርዝ ጫት ምንድነው በኬሚካል ነው ይለዋል። በየቀኑ እንዴት ሊበቀል ይችላል ኬሚካል ካልተረጨበት ነው አይደለም። ቢዝነስ ስለ ወርቅ የማተም ያህል ስለሆነ አብቃዮቹ ለሰው ልጅ ህይወት ያዝ ነው በለው ያኔ ከማል ጉበቱ ታመመ ይባላል። ማታ ችግር ፈጠረ ይባላል አልጋ ላይ። ለምን እንደ ጫት ደግሞ የወንድ ልጅ ስሜት የሚገላል እንዴ አለ እንዴ? ጀማዓ ሰላት ይከብደዋል መምጣት። ሙስሊሞችን እንደ ጫት ያወደማቸው ነገር የለም ከሽርክና ከቢድዓ ቀጥሎ። አስገራሚው ደግሞ አንዳንድ እነሸህ ደፋሩ አሉ። እነሸህ እንደሻው ካባ ለብሰው ሐራምና ሐላል ማለት እኮ ቀላል ነገር አይደለም። ጫትን ማን ነው ሐራም ያለው? ወተትም እኮ 2 ሊትር ብትጠጣው እኮ አለርጂ ይሆንብሃል። አላሁ አክበር። እሱማ እኮ በደሌም እኮ 3 ብትጠጣው እኮ ያዞርሃል እኮ ነው አይደለም? ተመልከት እዛ ጀባታው እንዳትቀርበት ነው። ሐቂቃ ግን ይሄን ካባ ለባሽ ወላሂ በልና በሰው ፊት በለው ለልጅህ ትመኘዋለህ ይሄን ጫት በለው። ማንም አባት ለልጁ መልካሙን ይመኛል አይመኝም? ማንም ቃሚ ያላየንም እስከዛሬ ለልጁ ጫት ነው የተመኘው። እርኩስነቱን በዚህ ታውቃለህ። መንግስት አላስገደዳቸው አልጠየቃቸው። ደግሞ መስጂድ ውስጥ ማውራታቸው እኮ ነው የሚገርመው። ፖሊስ ጣቢያ ውስጥ ክልክል ነው ጫት ነው አይደለም? ታሳሪዎች ጫት አይገባላቸው። ኸይር ቢሆን እንደ ምግብ ይገባላቸዋል አይገባላቸውም። ጉድ እያየን እኮ ነው። ጥምጥመው ማለት ነው ወጣቱን ሊያደነዝዙ። አስገራሚው ሌላ ሰው ቢለው አይገርመንም ነበር። በእስልምና ስም ደግሞ